በዚህ ዓለም ላይ ዓለምን የለወጠው መልስ ሳይሆን ጥያቄ ነው እንደምታውቁት ምንም ነገር ቢፈጠር በሚመጣው ዘመን ውስጥ የተሻለ ነገር እንደሚመጣ ተስፋ ታደርጋለህ ሆይ በውስጥ በኩል መሆን ምን ፈልገውን ሰው ሳንሆን ብንቀር ይሄንን ማካካስ የሚችል ምንም አይነት ውጫዊ ሀብትም ገይኒንግም የለም አኗኗራችን ለበሽታ ዳርጎን ያፈራነውን ገንዘብ ለመታከም ብናውለው is it meaningful ከስራ ስትገቡ ቤታችሁ ስትቀመጡ ጤንነታችሁ ከጧት ይልቅ ጨምሮ ካልሆነ it's doing some harm to you ደናናችሁ እንኳን ደና መጣችሁ የሐሙስ እንዳለ ታቃላችሁ አይደል ኦንላይን የኢምፓክት ሴሚናር እየተከታተላችሁ ነው በጣም አሪፍ ትምርቶች ስለሆኑ ያሉት እሱን ሚስ እንዳታረጉ የሐሙስ 12 ሰዓት ላይ የሚጀምራል ሌላው የ6 ሳምንት ሴሚናር የ6 ሳምንቱ ሴሚናር የሮብ ሳምንት ይጀምራል የሮብ ሳምንት ስለሚጀምር መመዝገብ የፈለጋችሁ ሰዎች ጆይን የምታረጉ ሰዎች ወይኒን አገኙት ወይን ዋጋ ምዝገባ ማድረግ ትችላላችሁ ዛሬ የምንነጋገርበት ርዕስ አለ ልብህ ምን ይጠይቃል ወይም ልባችሁ ምን ይላችኋል የሚል ላይ አቶ አሼ በጣም አሪፍ ትምርት ያስተምራናል ለሱ ተዘጋጅታችኋል ብዙ አይነት ጥያቄዎች አሉ አይደል ከውስጥ የሚወጣ ከውስጣችን የሚገፋ አይነት ጥያቄዎች አሉ እንደሆነ አይነት ነገር እንደ ጽንስ አይነት ሆኖ እና እነዚህ አይነት ጥያቄዎችን በደንብ ብሪፍ አድርገን እናንተ የምትሳተፉበት ይሆናል ጥያቄ ካላችሁ እጃችሁን ያነሳችሁ በደንብ መጠየቅ ትችላላችሁ የሆነ ነገር ጨብጠን እንድንወጣ ዝግጁ ናችሁ ወይ ናችሁ እስኪ ሞቅ ባለ ክብር አቶ አሼን ጋብዙ እሪዲ አመሰግናለሁ እንደምን አላችሁ እንደምን ሰነባብታችኋል ከርማችኋል ዛሬ እንግዲህ የምናወራው ፖስተሩ ላይ እንዳያችሁት ልብህ ምን ይጠይቃል ነው ለሴቶች ደግሞ ምን ማለት ነው ይሄ ልብሽ ምን ይጠይቅሻል ነው ልብ ይጠይቃል ሁሉ ጊዜ በዚህ ዓለም ላይ ዓለምን የለወጠው መልስ ሳይሆን ጥያቄ ነው እንደምታውቁት የምንጠይቀው ጥያቄ ኳሊቲ የምንሄደውን መንገድ ጥራት ይወስናል ጥያቄያችን ነው ህይወታችንን የሚመራው ማለት ነው በሌላ አነጋገር ያንዳንዶቹ ሰዎች ጥያቄ ወደ ገደል ይዟቸው ይሄዳል ያንዳንዶቹ ጥያቄ ወደ ከፍታ ይዟቸው ይወጣል የምንጠይቀው ጥያቄ በጣም ፓወርፉል ነው በነገራችን ላይ ሰዎች የሚጠይቁትን ጥያቄ ደግሞ ዝም ብለን በግርድፉ ብናየው ልብ የሚጠይቀው ጥያቄ አለ አእምሮ የሚጠይቀው ጥያቄ አለ መጀመሪያ እሱን ክሊር ላድርግላችሁ ምን ለማለት እንደፈለግን ልብ ስል ምን ማለት እንደሆነ ባንድ ገጽ ላይ ሆነን እንድትረዱ ልብ ስል ምን ለማለት እንደፈለግኩ ልንገራችሁ ልብ ሜታፎሪካሊ የሰው ማዕከላዊ ማንነት በአካላዊ ማንነታችን ውስጥ ማዕከል አካባቢ ላይ ያለ ኦርጋን ነው በመንፈሳዊ ትርጓሜው ደግሞ መንፈሳዊ ኳሊቲያችን ማለት ነው የሰው ማዕከላዊ ማንነቱ የሰው ጥልቅ ማንነቱ የሰው የመጨረሻው ከፈጣሪ የመጣው ባህሪው ያንን የሰዎችን ኤክስፕሬሽን ነው ልብ ብለን የምንጠራው አእምሮ ምንለው ነገር ደግሞ አለ በዚህ ዓለም ላይ መሆን ምን ፈልገው ሰው አለ ማከናወን ምን ፈልገው ተግባር አለ መገንባት ምን ፈልገው ቢዝነስ አለ ማሳየት ምን ፈልገው የአርት ዲሞንስትሬሽን አለ መሆን ምን ፈልጋቸው ብዙ ነገሮች አሉ በውጭ በኩል ልባችን ደግሞ ከውስጥ ኤክስፒሪየንስ ይልቅ አእምሮአችን ማለት ነው በውጭ በኩል በህይወታችን የምናመጣቸው ውጤቶች ነው የሚጠይቀን ለምን እንዲህ አይነት ቢዝነስ አገነባም ለምን እንዲህ አይነት ቤተሰብ አትመሰርትም ለምን እንዲህ አይነት ሀገር አትሄድም ለምን እንዲህ አይነት ገቢ አታመነጭም ለምን እንዲህ አይሆንም በውጭ በኩል በህይወታችን ውስጥ እንዲኖሩ የተገቡ አእምሮአችን የሚጠይቃቸው ጥያቄዎች አሉ የአብዛኞቻችንን ህይወት እንግዲህ አሁን እየገመገምነው እንሄዳለን የልብ ጥያቄ ምንድነው የአእምሮ ጥያቄ ምንድነው አብዛኛው ሰው የሚቆየው የቱ አካባቢ ነው የሚለው ነገር ነው የምናወራው ማለት ነው እንደምታውቁት ሰዎች ወደዚህ ዓለም ከመጡና ተወልደው መኖር ከጀመሩ በኋላ አካባቢያቸውን ያዩታል ቋንቋውን ይማሩታል ባህሉን ይማሩታል የአካባቢያቸውን ዘይቤ የቤተሰቦቻቸውን አኗኗር ስለ ነገሮች ያለን አመለካከት ኢቭን ሃይማኖታዊ እምነት እነዚህን ነገሮች በሙሉ እየለመድን ያወቅን እናድግና
ማንነታችን በዚያ ባወቅነው ልክ የተከረከመ ይሆናል። እሱ የአእምሮ ጥያቄ ይሆናል ካደግን በኋላ። ግን ደግሞ ስንመጣ ሆነነው የምንመጣው ነገር አለ፣ ይዘነው የምንመጣው ማንነት አለ። እሱ ደግሞ በውስጥ በኩል የሚጠይቀን ጥያቄ አለ። ብዙዎቹ ሰዎች የት አካባቢ ነው ህይወታቸውን ወይም የህይወታቸውን ጊዜ የሚያጠፉት ብላችሁ ብታስቡ በውጭ በኩል ስላለው ነገር ነው። አብዛኛው ሰው እነዚህን የልብ ያልኳቸውን ጥያቄዎች የሚጠይቁ ሰዎች በሁለት መንገድ ነው፣ በሁለት ምክንያት ነው። አንደኛው በህይወታቸው ውስጥ የማይጠብቁት ካታስትሮፍ ሲደርስ፣ ወይ የማይድን በሽታ ሲታመሙ፣ ወይ የሆነ አደጋ ሲደርስባቸው፣ ወይ ካረጁ በኋላ የሚጦሩበትን ገንዘብ አጥተው ጎዳና ላይ የመውደቅ እድል ፈንታ እጃቸው ላይ ሲወድቅ፣ በዚህ ዓለም ላይ በህይወታችን እንዳይሆን የምንፈልገው ለመጀመሪያ ጊዜ አይናችንን ከፍቶ እንዲህ ነው እንዲህ ብለን እንድንጠይቅ የሚያደርገን ካታስትሮፍ በህይወታችን ላይ ውስጥ ከደረሰ አእምሯዊ ጥያቄ አይደለም የምንጠይቀው፣ የጥልቅ ማንነታችንን ጥያቄ ነው የምንጠይቀው። በአንድ በኩል ይሄ ሰዎች ከተለመደው ያፈነገጠ ነገር በህይወታቸው ሲደርስ የእውነት ጥያቄ ነው የሚጠይቁት። ያን የእውነት ጥያቄ ነው የልብ ጥያቄ ብለን የምንለው። ይሄን ነገር እኔ በተግባር አውቀዋለሁ። በነገራችን ላይ በተለይ እድሜያችሁ የሆነ ቦታ ላይ እንደሚቆረጥ አይነት ስሜት ሲሰማችሁ፣ ወይ ታማችሁ በሆነ መንገድ፣ ወይ ታግላችሁ ከአመት ዓመት አንድ አይነት ህይወት ትታገላላችሁ፣ ትማራላችሁ፣ አገር ትለቃላችሁ፣ ስራ ትይዛላችሁ፣ ስራ ትለቃላችሁ። ይሄን ሁሉ እያደረግን የምንፈልገውን ውጤት ሳናመጣ ስንቀር ድግግሞሹ ስልችት ሲያደርገን በህይወታችን ውስጥ የእውነት ወደ መጠየቅ እንሄዳለን። ይሄ አእምሯዊ ነገር፣ ይሄ ቢዝነስ ለመገንባት ስለምናምን ሳይሆን የውስጡን አይነት ጥያቄ መጠየቅ እንጀምራለን። ሁሉም ሰው ያ ነገር አለው። አንዳንድ ጊዜ አልፎ ብቅ ሲል እናየውና በሌላ ነገር ጥያቄዎቹ አንዳንድ ጊዜ የሚኮንኑ አይነት ስለሆኑ ትተን ወደ ነበርንበት ቦታ እንመለሳለን። ካለበለዚያ ግን የህይወትን ጥልቅ ነገር ማይጠይቅ ሰው በዚህ ዓለም ላይ አልተፈጠረም። ሁሉም ሰው ይጠይቃል የህይወትን ጥያቄ፣ የልብን ጥያቄ። ኦኬ ለምን ይሄን አነሳ? የአእምሮን ትተ ወይም አላስፈላጊ ሆኖ ነው ወይስ ለምንድን ነው እዚህ ላይ ትኩረት ያደረግከውን የሚለውን ነገር እንድትመልሱልኝ መጀመሪያ አንድ ነገር ልንገራችሁ። በዚህ ዓለም ላይ በእድሜ ወጣት የሆኑ ገና ወደዚህ ዓለም በብዙ ጉልበትና በትንሽ ልምድ የሚቀላቀሉ ሰዎች የአእምሮ ጥያቄ ነው የሚጠይቁት፣ የልብ ጥያቄ አይጠይቁም። በእድሜ ብትወስዱ ወደ ጉልምስናና ወደ እርጅና አካባቢ ያሉ ሰዎች አንዳንዴ ቃል አምልጧቸው ይናገራሉ፣ አንዳንድ ጊዜ ግን ውስጥ ለውስጥ ያመላልሱታል። ምን ተፈጠረ ይላሉ በህይወታቸው ውስጥ። በቃ ህይወት ተኑሮ ተጠናቆ እንደዚህ ሆኖ ሊያልቅ ነው ይላሉ። እነዚህን ጥያቄዎች ወደዚህ ዘመን ብናመጣውና ያ የእርጅና ጊዜ ያ ካመለጠን በኋላ ማንይዝበት ደረጃ ከደረስን በኋላ ከምንጠይቅ ወደዚህ ብናመጣውና ብንጠይቅ ህይወታችንን በተሟላ መንገድ መኖር እንችላለን። ምክንያቱም የልብ ጥያቄ የአእምሮንም ጥያቄ ጭምር ስለሚመልስ ማለት ነው። የልብን ጥያቄ ሁለት ቦታ ከፍለን እንይ። እስካሁን ድረስ ባልኩት ነገር ግልጽ ሆኖ ከሆነ ሁለት የልብ ጥያቄዎች አሉ። ልባችሁ ምን ይጠይቃችኋል? ለብቻችሁ ስትሆኑ ሰው አማክራችሁ፣ መጽሐፍ አንብባችሁ፣ ልምድ አለበት የተባለ ቦታ ሄዳችሁ፣ እንደዚህ አይነት ሴሚናር ላይ መታችሁ ምናምን ማይመለስ የሆነ ስትገቡ መልሶ የሚያገኛችሁ ከራሳችሁ ጋር ስትማከሩ የምር ራሳችሁን የምትጠይቋቸው ጥያቄዎች ምንድን ናቸው? እስቲ ልባችሁ ጠይቋቸው ያውቃሉ? የሆነ ጥያቄ ነሰርሊ ስለሚበላ፣ ስለሚጠጣ፣ ስለሚለበስ ልብስ፣ ስለምንኖርበት ቤት፣ ስለምንነዳው መኪና ላይሆን ይችላል። it could be about something else። ምን ጠይቋችሁ ያውቃል? እስኪ ልባችሁ ምን ጠይቋችሁ ያውቃል? በለሆሳስ የሆነ ሰምታችሁት ግን እዛ ላይ መቆየት የማትፈልጉት አይነት ነገር። አንደኛው ጥያቄ ልንገራችሁ ብዙ ከማስለፋችሁ። የመጀመሪያው ልባችሁ የሚጠይቃቸው ጥያቄና በጣም ልብ የሚገደው ነገር ምንድነው ብትሉኝ፣ ደህና ነህ ወይ ነው የሚላችሁ ልባችሁ። are you okay? ደህና ነህ ወይ ሲባል በውጭ በኩል ኤክስፒሪየንስ ስለምናደርገው ህይወት አይደለም፣ በውስጥ በኩል ህይወትን ኤክስፒሪየንስ ስለምታደርጉበት መንገድ። ሰውነትህ ደህና ነው ወይ? አእምሮ ጽድት ያለ ቁልጭ ያለ ከግራ መጋባትና ከኮንፊውዥን የጸዳ አጥርቶ የሚያስብ ነው ወይ? ልብህ ውስጥ የመረጋጋት፣ የሰላም፣ የደስታ ስሜት ይሰማሃል ወይ? ምንም ነገር ቢፈጠር በሚመጣው ዘመን ውስጥ የተሻለ ነገር እንደሚመጣ ተስፋ ታደርጋለህ ወይ? በውስጥ በኩል የምንጠይቃቸው ጥያቄዎች በሙሉ በውስጥ በኩል ህይወታችንን ኤክስፒሪየንስ ለምናደርግበት መንገድ ነው። ስለ ውጭው ነገር አይደለም ማለት ነው።
ለምሳሌ አንድ ጥያቄ ልጠይቃችሁ ከዚህ ነገር ውስጥ ልምዘዝና አንድ ጥያቄ ልጠይቃችሁ ስለ ደህና ነህ ወይ ማለት ነው የምርራችሁን ለአንድ 10 ሰከንድ ያህል ውስጣችሁን ስካን አድርጉና ልባችሁ የሚነግራችሁ ነገር እስኪ ንገሩኝ ደስተኛ ናችሁ ወይ ትንታኔ አልፈልግም are you happy በቃ reasonably ልባችሁ ሞልቶ አዎ በሚያስችል ደረጃ ልባችሁ ውስጥ አዎ የሚል መልስ ያለው ሰው እስኪ እጃችሁን አሳዩ ኦኬ ብዙ ሰው አይደለም እሺ ሌላ ጥያቄ ልጠይቃችሁ are you at peace አእምሯችሁ ውስጥ እርስ በርሱ የሚጋጭ ኮንፍሊክት የሚያደርግ ምናልባትም ለረጃጅም ሰዓታት በሐሳብ ተውጣችሁ እንዳትቀመጡ የሚያደርግ የሆነ መረጋጋትና ሰላም ይሰማችኋል ወይ ይሄን ስል የሆነ ሰዓት ላይ መጥቶ የሚሄደውን አይደለም አብሯችሁ ይቆያል ወይ እንዲህ አይነት የህይወት ልምምድ are you at peace ይሄን ስል በህይወት ውስጥ ሁሉ ነገር ልክ ነው ወይ አይደለም ይያልኩ ያለሁት ቢዝነሳችሁ ድዊንድል ያደርገ ሊሆን ይችላል ጤንነታችሁ ላይ የሆነ ስፓት ላይ የሆነ ችግር ተፈጥሮ ሊሆን ይችላል ግንኙነታችሁ ውስጥ የሆነ ትንሽ ተቃርኖ አይነት ነገር ሊኖር ይችላል it could be anything ግን ህይወታችሁን ስታዩት are you at peace ነው ወይስ የሆነ የመናወጥ የመታወቅ አይነት ስሜት ነው የሚሰማችሁ አብዛኛውን የቀኔን ውሎ ሰላም ይሰማኛል የምትሉ ሰዎች እስኪ እጃችሁን አሳዩ ኦኬ still 50% በታች ለምንድን ነው እንደዛ የሆነው አሁን አንድ ጥያቄ ልጠይቃችሁ ከዚህ ጋር ላይ ያይዝና ማለት ነው በዚህ ዓለም ላይ በእድሜ በጣም የገፉ ሰዎች ባለፈውም ነግሬያቸዋለሁ አንድ እንደዚህ አይነት ስራ የሚሰራ ዩቲዩብ ቻናል አለ በእድሜ 70 ዓመት ከ65 በላይ ያሉት ነው በአብዛኛው የሚጠይቀው አሁን የ20 ዓመት ልጅ ብትሆኑና አሁን ያላችሁ ዕውቀት ቢኖራችሁ ኖሮ በዛ ሰዓት ወይም ደግሞ አሁን የ20 ዓመት የእድሜ ቨርሽናችሁን ልታገኙ ብትችሉ ወደ ኋላ ተመልሳችሁ ምን ትነግሩት ነበር ለዛ 21 እናንተ ወደ ኋላ ተመለሱና የ21 ዓመቱን ማንነታችሁን አግኙና ንገሩት ምከሩት ብትባሉ ምን ትላላችሁ ተብሎ ይጠይቃሉ ብዙዎቹ በውጭ በኩል ከምንፈልገው ነገር ይልቅ በውስጥ በኩል መሟላትና ህይወትን እስከ መጨረሻው ግሎሪ ኤክስፒሪየንስ ለማድረግ የሚናገሩት don't be too busy ሚሉ ሰዎች አሉ ለምሳሌ ብዙ ወክቢያ ብዙ መባዘን ብዙ መባከን ከምናረግ ደስ በሚለን ነገር ላይ ረዛጅም ሰዓቶችን ብንወስድና ከሰላምና ከጤንነት ከደስታ ጋር የሚያገናኘን ነገር ላይ ጊዜያችንን ብናጠፋ የሚሉ ሰዎች አሉ በጣም ብዙ ጊዜ ማቴሪያላዊ ነገር ብቻ ከሚያስገኝን ነገር ሰላምና ጤንነት ከሚጨምርልን ነገር ጋር ደግሞ ብንሆን ጥሩ ነው የምትወደውን ነገር መርጠሱን ብትሰራ ጥሩ ነው የሚሉ ሰዎች አሉ ሄዳችሁ እዩዋቸው ቪዲዮቹ በጣም የሚገራርሙ ናቸው አንዳንዶቹ ሰዎች በተሟላ መንገድ ህይወትን የኖሩና እንዴት እንዲህ አይነት ህይወት እንደኖሩ ለማሳየት የጠቀሷቸው ነገሮች ያለበት ነው በሌላ በኩል ደግሞ ብዙ ኪሳራ በህይወታቸው ውስጥ ያለፉና በእኔ በኩል ማለፍ የለበትም ሰው ብለው ለወጣቶች የሚያመላክቱ ሰዎች ያሉበት ቦታ ነው ሄዳችሁ ብታያቸው በጣም ጥሩ ነው ስለዚህ እንትኑ እንደዚህ ነው ፕሪሚሱ እንደዚህ ነው ሰው ነገደ አተረፈ ብዙ ሀብት አፈራ 4 ቦታ ቤት ገዛ የፕራይቬት ጄት ገዛ ብዙ ነገሮችን አደረገ እዚህ ምድር ላይ ይሄ ስኬት የሚባለውን በውጭ በኩል ስኬት የሚባለውን ነገር በሙሉ አደረገ የማታ ማታ ተደብቃችሁ ስታዩት በሚተኛበት መኝታ ቤት ውስጥ ብቻውን አልጋ ጠርዝ ላይ ቁጭ ብሎ ሰፈር ሲያረግ ሰላሙን ሲያጣ እንቅልፍ ሲያጣ አእምሮ እርስ በርሱ ሲካሰስ ብታዩ what is the point in living ይሄን ነው ነገራችሁ ፈልገው by the way ይሄን ስል ይሄን አይነት የህይወት ደረጃ ያለው ሰው እንዲህ አይነት ነገር ይገጥማል እያልኩኝ አይደለም ሁለቶቹንም ነገሮች በደንብ አድርጋችሁ እንድታዩ ላሳያችሁ ፈልጌ ነው ባለጠግነት ብዙ ሀብት ማፍራት የምትፈልጉትን ቁሳዊ ነገር ማፍራት ሰላም ይነሳል ወይ ምናምን ያደርጋል የሚል አይነት ኮኖቴሽን አይደለም ቢሆን እንዲህ አይነት ሰው ብታገኙ ምን ትላላችሁ ነው ጥያቄ ኦኬ የሆነ ሰው ደሞ ወሰዱ በግል መስሪያ ቤት ውስጥ ደሞዝ ተቆርጦለት ነበር የሚሰራው በሚያገኘው ወራዊ ገቢ ደስተኛ አልነበረም ግን ትልቅ ክሪኤቲቪቲ ትልቅ ፖቴንሻል ውስጡ እንዳለ ያምን ነበር ይሄ ሰው እንደምንም ጥርሱን ነክሶ ወጣና በቢሊዮን ዶላር የሚቆጠር አመታዊ ሬቨኒው ጀነሬት የሚያደርግበት ካምፓኒ መሰረተ ብዙ ሰራተኞች ቀጠረ ብዙ ቦታ ቤት ሰራ ብዙ የዚህ ዓለም
ቁሳዊ አሻንጉሊቶችን ገዛ። ብዙ የሚያስፈልጉ ነገሮች ማለት ነው። ሄዶ መጀመሪያ ላይ እዚህ ቆሞ ሲያይ እዚህ ቦታ ላይ ቢደርስ ህይወቴ ይሟላል ካለ በኋላ ልክ እዛ ቦታ ላይ ሲደርስ እንቅልፍ ቢያጣ በውስጥ በኩል ደስታ ባይኖረው if he doesn't enjoy life ህይወትን እንደ ሸክምና እንደ ስቃይ ቢቆጥር የዚህን ሰው ህይወት ስኬታማ ነው ማለት እንችላለን ወይስ አንችልም? ኦኬ እንችላለን የምትሉ ሰዎች፣ ስለዚህ አንድ ጥያቄ ልጠይቃችሁ። በውስጥ በኩል ደህና ካልሆነ ሰው በውጭ በኩል ምንም አይነት ውጫዊ ነገር ቢያፈራ ብዙ ዶክተራል ትምህርቶች ቢኖሩት በዓለም ላይ እስከሚቀነጠስ ድረስ የሚያስጨበጭብ የአርት ሙያ ችሎታ ሙዚቃ ቢኖረው የማታ ማታ ቤቱ ገብቶ በውስጥ በኩል ህይወትን ኤክስፔሪየንስ የሚያደርግበት መንገድ ጥሩ ካልሆነ የስቃይ አይነት የሲኦል አይነት ከሆነ what is the point ነው ትልቁ ጥያቄ። ጠይቋችሁ ያውቃል? ህይወት ብዙ ባዝናችሁ ብዙ ወጣችሁ አዲስ ትምህርት ተብራችሁ የሆነ ነገር አድርጋችሁ የጠበቃችሁትን አይነት ውስጣዊ መረጋጋት፣ ሰላም፣ ደስተኝነት ወደፊትን በብሩህ ብርሃን ማየት አልኖር ሲል ቆይ ይሄን ሁሉ ያደረኩት ለምንድን ነው? ይሄን ሁሉ ትምህርት ተምሬ ይሄን ሁሉ መንገድ ተጉዤ ሚስት አግብቼ ልጆች ወልጄ እንደዚህ ብላችሁ የምታውቁ ሰዎች አላችሁ? አንድም ቀን አንድም ደቂቃ ቢሆን ማለት ነው እስኪ እንዲህ አይነት ነገር ገጥሞት የሚያውቁ? ኦኬ። ስለዚህ ነፍሳችሁ ሁሉ ጊዜ የምትጠይቃችሁ ጥያቄ ምንድነው? are you well? ደህና ነህ ወይ? ደስተኛ ናችሁ ወይ? ሰላማዊ ናችሁ ወይ? ህይወታችሁን ስታዩ ብርሃን ነው ወይ የሚታያችሁ? ወደፊት ስታዩ የሚያድግ የሚበለጽግ ህይወት ነው ወይ የሚታያችሁ? ራሳችሁን ስታዩ የሚታያችሁ ነገር ምንድነው? are you okay? በውስጥ በኩል ደህና ናችሁ ወይ? ማንም ሰው የማያውቀው ማንም ሰው ክራክ የማያደርገው እናንተ ብቻ በውስጥ በኩል የምታውቁትን ዓለም ኤክስፔሪየንስ ስታደርጉት are you okay? እኔ እናንተ ልጠይቃሁ ማለት ነው are you okay? እዚህ ላይ ጥያቄ ያለው ሰው አለ? ደህና ናችሁ ወይ? የብዙዎችን ህይወት እየለወጠ የሚገኘው ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ህይወትህን ለውጥ በሚል ርዕስ የሚያቀርበውን የ6 ሳምንት ተከታታይ ሴሚናር ሊጀምር ምዝገባ እያከናወነ ይገኛል። እርስዎ ተመዝግበዋል? ካልተመዘገቡ አሁኑ ይመዝገቡ። ኢምፓክት ሴሚናርስ። መቼም እዚህ ዓለም ላይ ኖረን በውጭ በኩል ማፍራት የምንፈልጋቸው ነገሮች አሉ። ሁላችን ለአንድና ለሁለት ሰው የተተው ነገር አይደለም። በውጭ በኩል ማፍራት የምንፈልገው በጣም ብዙ ነገር አለ። ቤተሰብ ያልመሰረትን ሰዎች ቤተሰብ መመስረት፣ ልጆች መውለድ፣ ልጆች ማሳደግ፣ በቃ በቤተሰባችን በቅርባችን ሰዎች ተከበን ህይወታችንን መኖር እንፈልጋለን። ስለነሱ ኬር ምናረግ እነሱም ስለኛ ኬር ከሚያደርጉ ሰዎች ጋር አብረን መኖር እንፈልጋለን። በገንዘብ እጥረት ውስጥ ከወር ወር እየተጨናነቀ መኖር የሚፈልግ ሰው ያለ አይመስለኝም። አባንዳንስ ውስጥ መኖር እንፈልጋለን። ቢያንስ ከችግር ተላቀን ይሄ ከቀን ቆጠራ ራሳችንን ማውጣት እንፈልጋለን። ሁላችን በጤንነቱ ላይ ችግር እንዲኖር የሚፈልግ ያለ አይመስለኝም። ሰውነታችን ቫይብራንት እንዲሆን ጤነኛ እንድንሆን ልክ ምንም እንኳ አልፎ ያዝ ለቀቅ የሚያደርግ ነገር ቢኖርም ግን እንደ ልምድና እንደ ህይወት አይደንቲቲ ከኛ ጋር በሽታ አብሮ እንዲኖር አንፈልግም። ሁላችንም ያንን አንፈልግም። ስለዚህ በውጭ በኩልም የተገለጠና ደስ የሚል ህይወት በውስጥም በኩል ደግሞ ያንን የሚበልጥ ውስጣዊ ዓለም መገንባት ያለብን ይመስለኛል ሁላችንም ማለት ነው። አብዛኞቻችን ግን እድሜያችንን የምናባክነው በውጭ በኩል ስለምንፈልገው ነገር ነው። ፈልገን ስንደርስበትና በእጃችን ውስጥ ሲገባ ህይወት ሲመዘን በዛን ቀን በውስጥ በኩል በምንኖረው ህይወት ሲመዘን ይሄ ነበር እንዴ ነገሩን አሉታዊ በሆነ መንገድ ወደ መተርጎም ነው የምንሄደው። ገንዘብ ኔጌቲቭም አይደለም ፖዚቲቭም አይደለም። ጥሩ ዓላማ ላለው ሰው ገንዘብ በጣም ትልቅ ፓወር የሚሰጥ ነገር ነው። ጥሩ ዓላማ ለሌለውም ሰው ያንኑ ሰው ነው አጉልቶ የሚያወጣው። ገንዘብ በራሱ ምንም አይነት ፖዚቲቭ ኔጌቲቭ ማንነት የለውም። ጤነኛም ብንሆን በዛ ጤንነት ዓለምን መለወጥ እንችላለን። ሰፈር ውስጥ ብቻ ወክ ልናደርግበት እንችላለን። it's up to us። ትልቁ ጥያቄ ግን በዚህ ዓለም ላይ ስንኖር በውስጥ በኩል የአላይቭነስ ሕያው የመሆን ስሜት የማይሰማን ከሆነ ሁሉ ጊዜ የመሟጠጥ የመድከም ዲፕረስድ የመሆን የማዘን መጥፎ ስሜቶች ሰውነታችን ውስጥ ካሉ በውጭ በኩል የምናረገውን ነገር የምናረገው ለምንድን ነው? እስኪ ቆም በሉና ራሳችሁን ጠይቁ። why do you do what you do? ምን ለማምጣት ነው? የማታ ማታ አቺቭ ማድረግ ብትፈልጉት ነገር ምንድን ነው?
እስኪ የምታደርጉትን ነገር የምታደርጉት ለምንድን ነው? ሄዶ ምን ለማምጣት ነው? አንድ ካምፓኒ ያለው 2 ካምፓኒ ለመገንባት፣ 2 ካምፓኒ ያለው 3 ካምፓኒ ለመገንባት። እንደነ ቶኒ ሮቢንስ 110 ካምፓኒ ገንብቷል። በቢሊዮን የሚቆጠር አመታዊ ሪቨኒው አለው። ግን ስቲል he is the same person። ሁል ጊዜ ሲያደርገው የምታገኙት ነገር ገንዘቡን መጨመር ወይም ሪቨኒውን መጨመር ሳይሆን በሚቀጥሉት አመታት ከዚህ ነገር በሚያገኘው ፓወር ዓለም ላይ የበለጠ ኢምፓክት ስለማምጣት የብዙ ሰዎችን ህይወት ስለመለወጥ። ለምሳሌ አሁን ባለፈው የ1 ቢሊዮን ሚል ማርክ አልፏል። 1 ቢሊዮን ጊዜ ማዕድ አቅርቧል ለአንድ ሰው ማለት ነው። ወይም ደግሞ ለ1 ቢሊዮን ሰዎች ማዕድ አቅርቧል። የሰዎችን ህይወት ለማሻሻል ነው የሚጠቀምበት ያን ፓወር ማለት ነው። ያ በውጭ በኩል የሚያመጣው ኢምፓክት በውስጥ በኩል ደስታ፣ ሰላም፣ እዚህ ምድር ላይ መኖሩ የሚሰጠውን ትርጉም ነው የሚሰጠው። ለፍተን ግን እዚህ ዓለም ላይ ብዙ እድሜያችንን ካባከንን በኋላ በውስጥ በኩል መሆን የምንፈልገውን ሰው ሳንሆን ብንቀር ይሄንን ማካካስ የሚችል ምንም አይነት ውጫዊ ሀብትም ገይኒንግም የለም። that's what I want to tell you። ኦኬ፣ ሁለተኛ ነፍስ የምትጠይቃችሁ ነገር ምን ይመስላችኋል? ስለዚህ አሁን መመዘኛችሁ ምን መሆን አለበት ማለት ነው? እዚህ ላይ ህይወትን ስንኖር ቢዝነስም ጀምሩ፣ የአርት ስራም ስሩ፣ ምንም አድርጉ እዚህ ዓለም ላይ ስራችሁ ምንም ይሁን አልቲሜትሊ የምታደርጉት ነገር ምንድነው ማምጣት ያለበት ነገር ለእናንተ? ውስጣዊ ሳቲስፋክሽን ማምጣት አለበት። ውስጣዊ ደስታ ማምጣት አለበት። ኢነርጂያችሁን እየጨመረው ነው መሄድ ያለበት እንጂ እያሟጠጠንና እያደከመን መሄድ የለበት። ቢዝነሳችን ከአመት አመት የሚያደክመን ከሆነ ቁጭ ብለን ፖዝ አድርገን እንደገና ማየት ያለብን ይመስለኛል። የምንሰራው ስራ ጤንነታችንን እያጓደለው ከሆነ የቤተሰባችንን ግንኙነት እያላላው ከሆነ we must pause and think። ቆይ what is the meaning of life ያለበለዚህ ሁልጊዜ እንደ ሮቦት ይሄ ኦቶማተን የሆነውን ስራ ብቻ እየሰራን እየደከምን እየወጣን ግን በውስጥ በኩል የሚሰማን ህይወት ከሌለ if we don't feel life in its fullest glory what is the point ነው ጥያቄ። ስለዚህ ቆም እያልን የምናደርገው ነገር የማታ ማታ ወደ ህይወታችን ምን እንዲጨምር ነው የምንፈልገው የሚለውን ነገር በደንብ አድርገን ማየት ያስፈልጋል ማለት ነው። የምንታገልለት የምንወጣለት ነገር ምንድነው በህይወታችን ላይ እንዲጨምር የፈለግነው? ብዙ ገንዘብ ምን እንዲሰጠን ነው? ብዙ ውጣ ውረድ ምን እንዲሰጠን ነው? ብዙ ቢዝነስ፣ ብዙ ገቢ ምን እንዲሰጠን ነው? እነዚህ አያስፈልጉም አይደለም ያልኩ ያለው። ይጣረሳል አይጣረስም? በውስጥ በኩል ካለው ሰላምና ደስታ ጋር ይጣረሳል አይጣረስም? የምናደርገው ነገር አኗኗራችን ለበሽታ ዳርጎን ያፈራነውን ገንዘብ ለመታከም ብናውለው እዚህ ሚኒንግፉል እንደው ትርጉም ያለው ነገር ነው። ስለዚህ ምንድነው መሆን ያለበት? ሰው በውስጥ በኩል ደህና መሆን አለበት። አእምሮ የጠራ ከኮንፊውዥን የነጣ ምን ማድረግ እንደሚፈልግ የሚያቅ ያልተምታታ ምን ላይ ማተኮር የት መዋል እንደሚፈልግ የሚያቅ የጠራ አእምሮ ያስፈልገናል። ሰውነታችን ደህና መሆን አለበት። ሁልጊዜ አንዴ ራሴን ሆድ ቆረጠኝ ጀርባዬን እንዲያረገኝ ማለት የለብንም ጋይስ። ለመሰላችሁ ሰውነታችንን የሚያዘው የኛ ኮንሽስነስ ነው። በጣም የተወጃበረ ኢነርጂ ካሸከምነው ሄዶ ያ የማይታየው ኢነርጂ ሰውነታችን ላይ ነው የሚያርፈው። ወይ ልብ ላይ ወይ ኩላሊት ላይ ወይ ሌላ ሰውነት ላይ ነው የምናገኘው። በውስጥ በኩል ንጹህ መሆን አለበት ብዬ ነው ማምነው። ህይወትን ኤክስፒሪየንስ ማድረግ አለበት በውስጥ በኩል። ይኸው ከምንኖርበት ቤት ግድግዳ ይልቅ ይሄ ሰውነት ነው የሚቀርብ። እዚህ ውስጥ ነው የምንኖረው። እዚህ ውስጥ ሰፈር የምናደርግ ከሆነ እዚህ ውስጥ ደስታ ከሌለ እዚህ ውስጥ የምንኖረው ህይወት ትርጉም የማይሰጠን ከሆነ if we are not happy, if we are not at peace ሁሉ ነገር እርስ በርሱ የሚጣላ ከሆነ ከጧት እስከ ማታ ስቃይ የሚመስል ምልልስ ቢደረግበት ቦታ ከሆነ እኔ ጥያቄ what is the point in living after all? what's the point in living? ስለዚህ መመዘኛው መሆን ያለበት ሰው የሚያደርገው ነገር ለውስጣዊ ማንነቴ የሚጨምርልኝ ነገር አለ ወይ? የበለጠ ያረጋጋኛል ወይ? የበለጠ ክሪኤቲቭ ያደርገኛል ወይ? የበለጠ ኢንስፓየር ያደርገኛል ወይ? የበለጠ ደስታና ለሌሎች ሰዎች ኮምፓሽን ይጨምርልኛል? what is he going to do for me? ያንን ካላን ምንድን ነው የምናደርገው? ልክ ከሩቅ እንደሚቆጣጠሩት ሮቦት ስንወጣና ስንወርድ ተአምር በውጪ ልኬት በጣም የተሳካለት ሰው ኑሮ ነው። አንዳንዶቹ ሰዎች እንዳውም እንደ አይደንቲቲም በሰዎች እንዲሰጣቸው ስለሚፈልጉ ቢዚ ነኝ ይላሉ። ቢዚ መሆን በህይወት ፕሮዳክቲቭ መሆን ነው ተብሎ ስለሚታሰብ
ወይም ደግሞ በጣም ኢንጌጅድ ነው ህይወትን ኢንጌጅ አርጓል ተብሎ ስለቢታሰብ ቢዚ ነኝ ይላሉ። why should we be busy after all? why? ሰው ተረጋግቶ ልክ እንደ ባልና ሚስት እንደሚዋደዱ እንደሚፋቀሩ ፍቅረኛሞች አብሮ ነው መደነስ ያለበት ህይወት ከምናደርገው ነገር ጋር። ሁሉ ነገራችን በውጭ በኩል ሌላ በውስጥ በኩል ስንመለስ ሌላ የሚሆን ከሆነ አትጠራጠሩ፣ ቀን ይቆጥራል እንጂ የማታ ማታ ይቆጨናል እንደዚህ አይነት ህይወት። ስለዚህ የውስጡን ዓለም የሚያውክ ምንም አይነት ውጫዊ ነገር መፈቀድ የለበትም ማለት ነው። በሌላ አነጋገር ቢዝነስ ጀምሩ፣ ቁጭ በሉና ቢዝነሱ ስታካሂዱ ሲሙሌት አድርጉ። የሚጨምርላችሁ ነገር አለ በውስጥ በኩል ኢንስፓየር ያደርጋችኋል። ሌሊትም ቀንም ብትሰሩ የሚሰጣችሁ ኢነርጂ አለ። ሰላም ይሰጣችኋል፣ አያውካችሁም። የሆነ ነገራችሁን ሌዚ አያደርገውም። if it gives you the surge of energy, do it. if it doesn't, በአንድ ቀን ያው ኃላፊነቶችም ስላሉብን የምንሰራውን ስራ በአንድ ቀን ማቋረጥ አንችልም። ግን ግራጁዋሊ ነፍሳችንን ወደሚያለመልም አይነት ስራ ነው መሄድ ያለብን ብዬ ነው የማስበው። 20 ዓመት 30 ዓመት ሰርተን እኔ በእኔ በኩል ፐርሰናሊ ከ19 ዓመት በላይ ከነፍሴ ጋር እንደዚህ ከማይዋደድ ነገር ጋር ኖሬ ስለማውቀው በደንብ አድርጌ አውቀዋለሁ። ይሄንን ከስራ ስትገቡ ቤታችሁ ስትቀመጡ ጤንነታችሁ ከጧት ይልቅ ጨምሮ ካልሆነ it's doing some harm to you። ነገ ጧት ከትላንትና ማታ ይልቅ ከእንቅልፋችሁ ለመንቃት ውስጣችሁን የሚያሞቅና ቫይብሬት እንድታደርጉ የሚያደርጋቸው ነገር ካልሆነ it's taking your energy። ህይወታችን ላይ የሚጨምር ነገር መመረጥ አለበት። ከህይወታችን ቆርሶ የሚወስድ የትኛውም ነገር መቅረት ያለበት ማለት ነው። ጓደኝነት ሊሆን ይችላል፣ ምንሰራው ስራ ሊሆን ይችላል፣ የመረጥነው የህይወት መስክ ሊሆን ይችላል። if it doesn't energize you, if it doesn't give you more life፣ የበለጠ ደስተኛ፣ የበለጠ ጤነኛ፣ የበለጠ ቫይብራንትና ኢንስፓየርድ ማድረጋችሁ ከሆነ ቁጭ በሉና ፖዝ አርጉና የተወሰነ ጊዜ አስቡ። በእርግጠኝነት አይጎዳችሁ። አሁን ከተለመደው ለሌላ ነገር ከምናደርገው ጊዜ ትንሽ ደቂቃ ቆረስ አድርገን ነው የምናየው። እስኪ ዛሬ ቁጭ በሉና የማደርገው ነገር፣ ምሰራው ስራ፣ ሙልበት ቦታ፣ የማነባቸው መጽሐፍቶች፣ አብሬ ብዙ ሰዓት አንጋውት ማረጋቸው ጓደኞች ህይወት ይጨምሩብኛል ወይስ ህይወት ከኔ ይቀንሳሉ? በሉና አስቡ። ስታገኟቸው ዳውን ነው የሚያደርጓችሁ ወይስ የሆነ ነገር ይጨምሩባችሁ? የሆነ እሳት ነው የሚጨምሩባችሁ፣ የሆነ እሳት ነው የሚሰልቧችሁ? you can check it። ሰው በውስጥ በኩል ደህና ካልሆነ በውጭ በኩል የፈለገውን አይነት አብረቅራቂ ነገር ለሚያየው ሰው በውጭ በኩል ሆኖ ለሚያየው ሰው ነው ትርጉም የሚሰጠው እንጂ for us it doesn't give us meaning። በነገራችን ላይ ምናልባት ስላልደረስንበት አንዳንዱ ነገር አሁን መቀበል ሊያስቸግረን ይችላል እንጂ በዚህ ዘመን ለሚኖር ሰው በውስጥ በኩል ያለው ነፍስህን ጠብቅ የሚለው ነገር ትርጉም ላይ ሰጠው ይችላል እንጂ እስኪ በእድሜ ገፋ ያሉ እድሜያቸውን ገንዘብ በመሰብሰብ ምናምን በመሰብሰብ ላይ ያሳለፉ ቤተሰባቸው ክራክ አርጎ ተበታትኖ ምናልባትም በዛ እድሜ ለማይገባ ነገር በየመጠጥ ቤቱ የሚያደርጉ ሰዎችን ስትመለከቱ ከውጭ ለሚያየው ሰው ለፓብሊክ የሚያሳዩት ጀስቸር የምትመኙት አይነት ነገር ነው። የሚነዱት መኪና፣ የሚኖሩበት ቤት እንደሰውን ማለት ነው። ግን እነሱ ሲኦል ውስጥ ነው የሚኖሩት። ይኸውላችሁ ካለምንም ጭማሪ ህይወት ቫይብራንት መሆን አለበት። ካለምንም ጭማሪ ማለት መጠጥም ሳይጨመርበት፣ ሲጋራም ሳይጨመርበት፣ ምንም ሳይጨመርበት ህይወት ኢንትረስቲንግ መሆን አለበት። if you add something on it ህይወትን ኢንትረስቲንግ ለማድረግ የምንጨምርበት የትኛውም ነገር በህይወት ሙሉ ኑሮ የኖርን አለመሆናችንን ብቻ ነው የሚያሳብቀው። ታሰይ። ስለዚህ ሁሉ ጊዜ በውስጥ በኩል ኤክስፒሪየንስ ለምናደርገው ህይወት መጨነቅ ያስፈልገናል ማለት ነው። እሱ ማሰብ ያስፈልጋል። እሱን ካልቲቬት ማድረግ ለምትፈልጉ ሰዎች ፕሬዘንስ ብትለማመዱ በጣም ጥሩ ነው ብዬ አስባለሁ። ፕሬዘንስ፣ ስቲልነስ፣ ህይወትን ገንጠል ብለን እንደ ሶስተኛ ወገን ማየት። አሁን ዛሬ ከዚህ ስትገቡ ሂዱና እናንተ ናችሁ ራሳችሁን አለመሆን አትችሉም፣ ግን በጣም ኒውትራል በሆነ ስሜት፣ በጣም ገለልተኛ በሆነ ስሜት የምትኖሩትን ኑሮ እዩና፣ የምትሰሩትን ስራ እዩና፣ የምታካሂዱበትን ቢዝነስ ውሏችሁን ጠቅላላ እዩና የትኛው ነገር ምን ይጨምርባችኋል? የትኛው ነገር ምን ይወስድባችኋል? ህይወታችሁ ላይ የሚወስድባችሁ ከሆነ ፓተርንም ስለሆነ እየጎደለ ሄድና ወደማንወጣው ሌላ ኔጌቲቭ ነገር ነው እያደገ የሚሄደው። ስለዚህ ቁጭ እንበልና ውስጣችንን መጀመሪያ እንጠብቅ። ሌላ እርግጠኛ ማረጋችሁ ጋራንቲ ማረጋችሁ ነገር በውስጥ በኩል ይሄ ኢንቫይሮንመንት ከተጠበቀ
በውጭ በኩል ከዚህ የተለየ ዓለም ልትኖሩ በፍጹማችሁ እርግጠኛ ሆኜ የምነግራችሁ ይሄን በየሄዳችሁበት ቦታ ፕሮጀክታችሁ ተቀባይነት ያገኛል በየሄዳችሁበት ቦታ ልታደርጉ ያሰባችሁትን ነገር ማድረግ ባሰባችሁት ልክ ትፈጽማላችሁ ምክንያቱም you are full of life ህይወት ያጎደልን ያዝረከረክን ሊክ ያረግን ምንሄድ ከሆነ በየሄድበት ቦታ ምን ያህል ነገር ነው የምንሰራው የሚጠቅም ነገር አለ የምንሰራው ስለዚህ ህይወት በፍጹም ከውስጣችሁ እንዳይጎል ነው ብላችሁ be teamed with life wherever you go let that life remain full ይሄ አባባል ኮምፕሊኬትድ ነው ግልጽ ነው ላችሁ ግልጽ ነው ኦኬ let's go to the next